አነጋጋሪው የፒኤፍኤ የፕሮፌሽናል ፉትቦለርስ አሶሲዬሽን ሽልማት ትናንትና ተደርጎ ነበር። የአርሰናል ተጫዋቾች በጣም የደመቁበት ነገር ግን ብሩኖ ፈርናንዴዝ ያሸነፈበት ነበር። ባለፉት ዓመታት አንድም ከፕሪሚየር ሊግ ሻምፒዮኖች ሲመረጥ ነበር። በዚህ ሂደት ግን አሁን በዚህኛው ዓመት ብሩኖ ፈርናንዴዝ ይህንን ሽልማት አሳክቶታል። እንዴት ነው ይህ ጉዳይ የሚለውን በስፋት እንመለከታለን። ከዛ ውጪ የተነሱ ሀሳቦች አሉ ስለ አርሰናል ተጫዋቾች። እሱ ራሱ ብሩኖ ፈርናንዴዝ ማን እንደመረጠ ተመልክተናል። በምርጫ ሂደቱን እየተመለከትን ሌሎች ሀሳቦችንም እያነሳን እንቆያለን። የኡሊያን አልቫሬዝ ጉዳይ ከምን ደረሰ፣ አዳዲስ ጉዳዮችስ ምን አለ ለምትሉ አድማጮች ምላሾች አሉን። እስከ አርብ የምንሰማቸው ነገሮች ይኖራሉ። በዛ መሃል ደግሞ ዛሬ አሁን ከደቂቃዎች በፊት የወጡ አዳዲስ ጉዳዮችን በኡሊያን አልቫሬዝ ጉዳይ ላይ እያነሳን እየነገርናችሁ እንቆያለን። ገብርኤል ማርሴሊ፣ ጋብሪኤል ጀሱስን፣ ሌሎችን በአርሰናል የአጥቂ አማራጭ ዝውውሮች ቦታ ላይ ሊመጡ ይችላሉ ተብሎ ስማቸው እየተጠቀሰ ያሉ ዝውውሮች አሉ። በስፋት እንነግራችኋለን። በቻላችሁት በያላችሁበት አብራችሁን ቆዩ። ጤና ይስጥልን ብለናል። ክብራትና ክብራን ስፖርታዊ ጉዳዮቻችንን በዋነኝነት በዝውውር ጉዳዮች ላይ እናጠነጥናለን። የመጨረሻዎቹ ቀናት ላይ ስለምንገኝ እናንተ ግን ሀሳብ አስተያየቶቻችሁን እየጻፋችሁልን ቆዩ። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማት ይገባዋል ወይ ብላችሁ ታስባላችሁ? እስቲ ሀሳባችሁን ላኩልን። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ትናንትና ኡሊያን አልቫሬዝ በአርሰናል መምጣት አለበት ወይ ብለን ጥያቄ አቅርበን ነበር። ብዙዎቻችሁ ምላሻችሁን ሰጥታችሁናል። ወደ በኋላ ላይ ደግሜ የእናንተን ሀሳቦች ለማቅረብ እሞክራለሁ። የፕሮፌሽናል ፉትቦለርስ አሶሲዬሽን ጉዳይን ላስቀድም። በተጫዋቹ በኩል ብሩኖ ፈርናንዴዝ አመቱን በ21 አሲስቶች አጠናቋል። ማንቸስተር ዩናይትድ ደግሞ 3ኛ ደረጃን ይዞ ማጠናቀቁ ተመልክተናል። ባለፈው የ2025-26 የውድድር ዘመን ላይ ብሩኖ ፈርናንዴዝ መመረጡ ተገቢ ነው ወይ የሚለው በጣም ሲያነጋግር ነበር። ምክንያቱም በአርሰናል ቤት ለምሳሌ ገብርኤል ማጋሌሽ፣ ዊሊያም ሳሊባ ባለፉት 4 ዓመታት የዓመቱ ምርጥ 11 ስብስብ ውስጥ የነበረ ተጫዋች ነው። ከዛ በተጨማሪም ዴክላን ራይስ፣ ዳቪድ ራያ የሚገርሙ ጊዜያትን አሳልፏል። በአርሰናል ስኬቱ ስማቸው የሚጠቀስ ነው። የግል አሲስቶችን የግድ ወይም ግብ ማስቆጠር ይኖርበታል። አንድ ተጫዋች ቡድኑን በሚገርም ደረጃ ጠቅሞ ያለ እነዚህ ተጫዋቾች አርሰናል ዋንጫውን ያሸንፋሉ ወይ? በጣም ከባድ ነበረ። ነገር ግን ብሩኖ ፈርናንዴዝ ይገባዋል ተብሎ ተሰጥቶታል። ለሱም ያነሳቸው ጉዳዮች አሉ። ማንን እንደመረጠ አንድ ተጫዋች የራሱን የቡድን አጋሮች መምረጥ አይችልም በዚህ የምርጫ ስነ ስርዓት ላይና ብሩኖ ተጠይቆ ነበረ። ማንን ነው የመረጥከው በምርጫ ሂደቱ ላይ ተብሎ ነበረ። አሸናፊ መሆኑ ከተረጋገጠ በኋላ ያነሳቸው ሀሳቦች አሉ። በጣም መነጋገሪያ ሆኗል። እኔ የመረጥኩት የአርሰናል ተጫዋቾችን ነው ብሏል። በተለይ ደግሞ ማን እንደሆነ መናገር አልፈለገም። ነገር ግን በቀላሉ ነገሩን ስንመለከተው የሚገርም የውድድር ዓመትን ነው ያሳለፉት። በተለይ የሚጫወቱበት መንገድ ልባም ሆኖ ነበረ። በልበ ሙሉነት ያንን ሲያሳዩ በአመቱ በሙሉ ተመልክተናቸዋል። እያንዳንዱ ሲንግል ሳምንታት ላይ ያንን ብቃታቸውን ተመልክተናል። ለመመልከትም የሚማርክ አይነት ቡድን ነበር ብሏል። ወይም ያዝናና ነበር እነሱን መመልከት የሚል አስተያየቱን ሰጥቷል። ፕሪሚየር ሊጉን ማሸነፋቸው ይገባቸዋል፣ እያንዳንዱ ሪስፔክት ለአርሰናል ይገባዋል የሚል ሀሳቡን ሲሰጥ ተመልክተናል። ከብሩኖ ፈርናንዴዝ ጋር በተያያዘ እንዲሁም ሊጉን ጥሩ ፉክክር ያለበት ጥሩ ሊግም እንዲሆን ማድረግ ችሏልና የአርሰናል ተጫዋቾች ውስጥ እኔ መረኩት፣ ነገር ግን ይህንን ተጫዋች ብዬ መናገር አልፈልግም ብሎ ሀሳቡን ሲናገር ተመልክተናል። በእናንተ በኩል ይገባዋል ወይስ ደግሞ በአርሰናል ተጫዋቾች በኩል ማን ነው የሚገባው? ራይስ፣ ገብርኤል ወይስ ሳሊባ ወይስ ቲምበር ወይስ ዳቪድ ራያ? እነዚህ በአርሰናል ስብስብ ውስጥ የዓመቱ ምርጥ 11 ውስጥ የገቡ ናቸው። በፒኤፍኤ በፕሮፌሽናል ፉትቦለርስ አሶሲዬሽን በራሳቸው በተጫዋቾች የተመረጡ ተጫዋቾች ናቸውና ምርጥ 11ዱ ይፋ ሲደረግ ዳቪድ ራያ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ቲምበር፣ ራይስ ከአርሰናል 5 ተጫዋቾች ተካተዋል። ሃላንድ፣ ኢጎር ቲያጎና ሴሜኒዮ፣ ሪያን ሸርኪና ብሩኖ ፈርናንዴዝ እንዲሁም ኒኮ ኦራሌ ሌሎቹ በዚህ ስብስብ ውስጥ የተካተቱ ናቸው። ባለፉት ዓመታት ላይ ቀደምም እንዳልኩት ነው በዋነኝነት ከፕሪሚየር ሊጉ ሻምፒዮን ይመረጥ ነበር። በዚህ ዓመት ግን ያንን እየተመለከትን አይደለም። ለሁሉም ብዙ የሚባልበት ጉዳይ ነው። ወደ ዝውውር ጉዳዮች እንለፍና ደግሞ ሌሎች ሀሳቦችን በስፋት እየተመለከትን እንቆያለን። ጋብሪኤል ማርሴሊ በ50 ሚሊዮን
ዝውውሩን ሊያደርግ በጣም ተቃርቧል። አንድ ሀሳብ ሲነሳ ሲያነጋግርም ተመልክቻለሁ። እዚህ ጉዳይ ላይ ሀሳባችሁን ላኩልን። ጋብሪኤል ማርሴሊ በተለይ ደግሞ በአርሰናል ቤት አሁንም በሌፍት ሳይድ በኩል በግራ መስመር አጥቂ ላይ ተጫዋች ይፈልጋል። እነማን አማራጮች አሉ የሚለውን በዝርዝር እንመለከታለን። 50 ሚሊዮን ፓውንድ አካባቢ የተጠራበት እስከ 55 ሚሊዮን ፓውንድ ድረስ የሚደርስ ክፍያ አርሰናል ያገኛል ተብሎ ይጠበቃል። ክሪስቶስ ዞሊስ በዚህ ቦታ ላይ ሊያንድሮ ትሮሳርድን ተክቶ መጥቷል። ሊያንድሮ ትሮሳርድ ደግሞ ለቋል። አርሰናል ደግሞ የጋብሪኤል ማርሴሊን ዝውውር ወደ አልሂላል ለማጠናቀቅ የመጨረሻ ምዕራፍ ላይ ይገኛል። ሁለቱ ክለቦች ድርድራቸው በስምነት የሚቋጭ ይመስላል። የመጨረሻ ፋይን የሚባሉ ዲቴይሎች ብቻ ይቀራሉ። እነሱም ምንድናቸው? ለምሳሌ በሴሎን ክሎዝ አርሰናል ቀጣይ ከተጫዋቹ ሽያጭ ገቢ እንዲያገኝ፣ አልሂላል ተጫዋቹን ቢሸጠው ገቢ እንዲያገኝ የሚያስችል ስምምነት ነው። ከዛ በተጨማሪም ሌሎች ኢንሴንቲቮች፣ ሌላ ጥቅማ አዶንሶችም እንዲጨመሩ በድርድሩ ሂደት ላይ የመጨረሻ ሂደቶች እየተጠበቁ ይገኛሉ። አለን ስሚዝ የቀድሞ አርሰናል ተጫዋች አንድ ጉዳይ ያነሳል። ክሪስቶስ ዞሊስ መጥቷል። አሁን ጋብሪኤል ማርሴሊ ሊለቅ ነው። በሱ ቦታ ላይ ደግሞ አንድ አቬሬጅ የሚባል ተጫዋች በ50 ሚሊዮን ፓውንድ ሊገኝ ይችላል። ነገር ግን ጋብሪኤል ማርሴሊ አቬሬጅ የሚባል ተጫዋች አይደለም፣ በጣም ጥሩ አቅም ያለው ተጫዋች ነው የሚል ሀሳቡን እያነሳልና ኦቨር ዘይር ይህን ነገር ሲያሳይ ነበረ። ምናልባት በየሆነ ጊዜ ላይ ትንሽ አቋሙ ወርዶ ሊሆን ይችላል። ገና 25 ዓመቱ ላይ ይገኛልና እሱም የሚለቅ ከሆነም በትልቅ ገንዘብ መሸጥ ነበረበት ከዚህም በላይና በጣም በሚፈልገው መንገድ በአርሰናል ቤት ጌም ታይሙን ላያገኝ ይችላል። ወደ ሳውዲ አረቢያ ሲሄድ ደግሞ በኬሪየሩ ላይ ትንሽ ዝቅ ማለት ሊኖር ይችላል የሚሉ ሌሎችም ሀሳቦች ይነሳሉና ባለፉት 2 ዓመታት ወይም በሚቀጥሉት 2 ዓመታትም ጭምር የሚያሳያቸው ብቃት ከዛ በኋላ ወደ አውሮፓ ሊመለስ ይችላል ብዬ አስባለሁ። አላቅም በእርግጠኝነት የሚል ሀሳቡን ያነሳልና ጋብሪኤል ማርሴሊ በ50 ሚሊዮን ፓውንድ አቨሬጅ ተጫዋች በሚሸጥበት ዋጋ መሸጥ አልነበረበትም የሚል ሀሳብ አለው። እናንተስ ምን ትላላችሁ? ያራይት በዚህ ጉዳይ ላይ የሰጡ ሀሳብ አለ። ሌሎችም ባለሙያዎች ለምሳሌ አርሰናል በቸልሲና በማንቸስተር ሲቲ በኩል የነሱን ሞዴል እንዴት አንድል እንደሚያደርጉ የተጫዋቾችን ዝውውር በደንብ መመልከት አለበት የሚሉ ሀሳቦች አሉ። ሊያም ዴላፕ በ45 ሚሊዮን ፓውንድ ከቸልሲ ወደ ኖቲንጋም ፎረስት፣ ኒኮላስ ጃክሰን እስከ 70 ሚሊዮን ፓውንድ 65 ሚሊዮን ፓውንድ እየተጠራበት ያለ ዝውውር ነው። እነዚህ በቸልሲ ቢቆዩ ደቂቃ የማያገኙ በክለቡ ሙሉ ለሙሉ የማይፈለጉ ተጫዋቾች ናቸው የሚሉ ሀሳቦችን እየተመለከትን እንገኛለንና የራይት በዚህ ጉዳይ ላይ ምን መደረግ አለበት ለሚለው ምላሾች ይጠበቃሉ። የራይት ብቻ አይደለም ሌሎችም ባለሙያዎች የሚያነሱት አርሰናል በዚህ ያክል በጣም እንደዚህ ዝቅ ባለ ገንዘብ ተጫዋቾችን መሸጥ አለበት ወይ? 3 ሚሊዮን ፓውንድ 4 ሚሊዮን ፓውንድ ይባላል። ሬስ ኔልሰን ለምሳሌ ጋብሪኤል ጄሱስ 18 ሚሊዮን ፓውንድ አርሰናል በርግጥ 45 ሚሊዮን ፓውንድ ያስፈረመው ተጫዋች እንደሆነ ይታወቃል። በጣም ትልቁ ዝውውር 2017 ላይ በአርሰናል በኩል 35 ሚሊዮን ፓውንድ አሌክስ ኦክስላዴ-ቻምበርሌንን ወደ ሊቨርፑል የለቀቀበት ነው። በተደጋጋሚ አንስተነዋልና ቪዬራ 8 ሚሊዮን ፓውንድ፣ ጄሱስ 18 ሚሊዮን ፓውንድ እየተባሉ የሚጠቀሱ ተጫዋቾች ናቸው። ለምንድነው አርሰናል ከነዚህ ተጫዋቾች ጥሩ ገንዘብ ማግኘት የማይችለው የሚለው አጠያቂ ሆኖ እንደ ትልቅ መወያያ እየተቆጠረ ይገኛል። በዚሁ ክረምት በአርሰናል የዝውውር እንቅስቃሴ ላይ 190 ሚሊዮን ፓውንድ እስካሁን በሽያጭ መንገድ በግዢ መንገድ የወጣ ገንዘብ ነው። ብሩኖ ጉማሬሽ 75 ሚሊዮን ፓውንድ፣ ኤዝሪ ኮንሳ 51 ሚሊዮን ፓውንድ፣ ክሪስቶስ ዞሊስ 34 ሚሊዮን ፓውንድ፣ ፒየሮ ኤንካፒያ 34 ሚሊዮን ፓውንድ አጠቃላይ ወጫቸው ነው። ከዛ በተጨማሪም 41 ሚሊዮን ፓውንድ ከስትሮሳርድ፣ ከጃኮቭ ኪቪዮር፣ ከክሪስቲያን ኖርጋርድ ሽያጭ አርሰናል ገቢ አግኝቷል። ኔት ስፔንዲንጉን ስንመለከት 53 ሚሊዮን ፓውንድ ነው። ጋብሪኤል ማርሴሊ 50 ሚሊዮን ፓውንድ ቢሸጥ አርሰናል 105 ሚሊዮን ፓውንድ ኔት ስፔንዲንግ ነው ማለት ነው። ወይም 50 ሚሊዮን ፓውንድ ቢሸጥ የጋብሪኤል ማርሴሊ እንደ 55 ሚሊዮን ፓውንድ ብንይዘው እንኳን 100 ሚሊዮን ፓውንድ 98 ሚሊዮን ፓውንድ የአርሰናል አጠቃላይ ኔት ስፔንዲንግ ነው። ያ ደግሞ በትልቅ ደረጃ ሌሎች ትልልቅ ተጫዋቾችን አርሰናል የሚያስፈልገውን ወጪ አድርጎ ለማምጣት ያለውን ፋይናንሻል ፓወር የሚያሳይ ነው።
በኔት ስፔንዲንግ ንጹህ የተጣራ ወጪው 100 ሚሊዮን ፓውንድ መሆን ማለት ጥሩ ነው። ከዚህ በኋላ 150 ሚሊዮን ፓውንድ ቢጨምር ያምና ወጪው ላይ እንኳን አይደርስም። አምና 270 ሚሊዮን ፓውንድ አካባቢ ወጪ ማድረጉ ይታወቃል። የኡሊያን አልቫሬዝ ጉዳይ ሌላ መነጋገሪያ ጉዳይ ነው፣ ብዙ እየተባለበት ይገኛል። የእናንተን ሀሳቦች ትናንትና ስንጠይቅ ነበር። መቆየት ቪክተር ዮኬሬሽ መቆየት አለበት ወይ፣ ኡሊያን አልቫሬዝስ መምጣት አለበት አልፈልግም እያለ የሚሉ ሀሳቦችን ስናነሳ ነበር። ትናንትና ለምሳሌ ኢቲኤች ሀሁ የተባለ የኢሜል ስም ላይ መጣልን መልእክት አለ። አርሰናል ለምንድን ነው ፈቃደኛ ያልሆኑ ተጫዋቾችን ከአርሰናል ፍላጎት ውጭ የሆኑ ተጫዋቾችን ለማስፈረም ጥረት የሚያደርገው? ትልቁ ጥያቄ ነው። ነገር ግን ተጫዋቾች ፕሮፌሽናል ናቸው፣ ቢመጡ ከአቅማቸው በታች ይጫወታሉ ማለት አይደለም። አሁን ኡሊያን አልቫሬዝ ለአትሌቲኮ ማድሪድ ቢጫወት ከአቅሙ በታች ይጫወታል ማለት አይደለም። ወደ ግብ አስቆጣሪነቱ ወደ ጥሩ መንገድ መምጣቱ የሚቀር አይደለም። ነገር ግን የኡሊያን አልቫሬዝ ጉዳይን በተመለከተ አዳዲስ የሰማናቸው ጉዳዮች አሉ። ኤል ቸረንጊቶ የስፔኑ ቴሌቪዥን ጣቢያ ያሰማው አንድ ጉዳይ አለ። በአትሌቲኮ ማድሪድ መልበሻ ቤት ውስጥ ሁለት ጎራ ተከፍሏል። ተጫዋቹ ቢቆይ ጥሩ ነው የሚሉና ተጫዋቹ ደግሞ እየረበሸ ይገኛል፣ ስለዚህ መውጣት አለበት የሚሉ ሁለት ድምጾችን እየሰማን እንገኛለን በሚል ይዞት የወጣው ዘገባ በጣም እያነጋገረ ይገኛል። በቀጣይ ጊዜያት ላይ የአርሰናልን አማራጮችን በደንብ ሊያሳይ የሚችል ሊሆን ይችላል። የተጫዋቹ ጉዳይን በተመለከተ ምናልባት በአጭር ጊዜ ዝውውሩ መጠናቀቅ አለበት። አትሌቲኮ ማድሪድ ለምሳሌ አንድ ነገር ጥረት እያደረገ ይገኛል። የተጫዋቹን ዝውውር ቢያንስ አርብ ዕለት የዚህ ሳምንት መጨረሻ አርብ ዕለት ድረስ ማጠናቀቅ፣ ከዛ በኋላ አትሌቲኮ ማድሪድ በተጫዋቹ ዝውውር ሌሎች ተጫዋቾችን ማምጣት፣ ተተኪዎችን ማመቻቸት ይፈልጋል። ያ የማይሆን ከሆነ ግን በክለቡ መቆየቱ ግድ ሊሆን ይችላል። ማክሰኞ የዝውውር መስኮቱ ሴፕቴምበር 1 ላይ ይዘጋል። ከሴፕቴምበር 1 በፊት ያሉ ቀናትን እንግዲህ ዛሬ ዕለተ ረቡዕ ላይ እንገኛለን። ሐሙስ፣ አርብ እያለን ቀኖችን ስንቆጥር በዝውውር ሂደት ላይ ሐሙስ፣ አርብ 2 ቀናት ብቻ ነው የሚቀሩት። በሚቀጥሉት 2 ቀናት ዝውውሩ መጠናቀቅ አለበት የሚል እምነት አለው። ከክለቡ ጋር በተያያዘ ሴፕቴምበር 1 ላይ ዝውውር መስኮቱ ይዘጋል። ኦገስት 26 ላይ እንገኛለንና በስፔንም ባለው የላይፍ ስታይል ምቾት፣ በቤተሰብም ጉዳይ ወደ እንግሊዝ መምጣት አልፈለገም። ዋነኛው የአርሰናልን ጥላቻ ይመስላል። ተጫዋቹ ወደ እንግሊዝ አልመጣም ሲል ዋነኛ ምክንያት ትናንትና አንስቼላችኋል። አንደኛው ለምሳሌ በማንቸስተር ሲቲ እያለ እህቱ ወደ እንግሊዝ ለመግባት ጠይቃ ቪዛ ተከልክላ ነበር። ትልቅ ቅራኔን የፈጠረ ጉዳይ ነበር በተጫዋቹ በኩል። ቤተሰቦቹንም እንደ ልቡ ለማግኘት የማይችል ከሆነ ከዛ በተጨማሪም በትልቅ ደረጃ ደግሞ የላይፍ ስታይል ምቹነት አለ። በእንግሊዝና በስፔን ያለው አኗኗር ለደቡብ አሜሪካውያን ተጫዋቾች ምን ያክል የተመቸ ነው፣ የትኛው ነው የቀረበ የሚለውን ለማንሳት የግድ እንገደዳለንና ዛሬ ለምሳሌ ኡሊያን አልቫሬዝ ልምድ ላይ አልተገኘም፣ ጭራሽ አልነበረምና በክለቡ በኩል እንደ ማርካ ሪፖርት ከሆነ ትንሽ ሆዱን አሞታል የሚሉ ዘገባዎች ወጥቷል። አስቂኝ ምክንያት ሊመስል ይችላል። ከተጫዋቹ ጋር በተያያዘ የተቃውሞ ነው የህመም ነው የሚለው በጣም ሊያጠራጥር የሚችል ከኡነኛ ምንጮች መገኘት ያለባቸው መረጃዎች ይኖራሉ። ዋናው ግን ልምምድ ላይ አለመገኘቱ ነው። ተጫዋቹ ወደ አመጽ ገና አልገባም። ነገር ግን የጅማሮ ሊሆን ይችላል የመጨረሻ አስገዳጅ ሁኔታዎች ሊከት ይችላል አትሌቲኮ ማድሪድን። በአትሌቲኮ ማድሪድ በኩል ጊልማሪን ለምሳሌ ከባለፈው ጨዋታ በኋላ ደጋፊዎች ከተቃወሙት በኋላ መልቀቅ ትፈልጋለህ? እሺ፣ ስለዚህ ይህ ነው የአርሰናል ፕሮፖዛል ብለው የአርሰናል ፕሮፖዛልን አሳይተውታል። ለተጫዋቹ ሳይሆን ለክለቡ አርሰናል ያቀረባቸውን ጥያቄዎችና በምን ያክል ደረጃ ሁለቱ ሊስማሙ ይችላሉ በሚለው ጉዳይ ላይና አትሌቲኮ ማድሪድ እስከ አርብ ድረስ የመጨረሻው ቀነ ገደብ ብሎ ማስቀመጡ በጣም ሩቅ ላይ መስል ይችላል። እንግዲህ እነዚህ በዋነኝነት መነሳት ያለባቸው ጉዳዮች ናቸው። ተጫዋቹን በተመለከተ ብዙ በቀጣይ የምናነሳቸው ጉዳዮች አሉ። ለእናንተ ጥያቄ ላቅርብና ወደ ሌሎች የዝውውር ሀሳቦች አልፋለሁ። የጋብሪኤል ማርሴሊን መልቀቅ እያነሳን እንገኛለን። ከሞላ ጎደል ያለቀ የተጠናቀቀ ዝውውር ነው። በጋብሪኤል ማርሴሊ በኩል ለእናንተ ምርጡ ግብ የምትሉት የትኛው ነው? እኔ አንዳንዶቹን ላንሳላችሁ። ገና 18 ዓመት ታዳጊ እያለ 18 ዓመት ከ4 ወሩ ላይ ነበረ ቼልሲን በስታንፈርድ ብሪጅ አርሰናል ይገጥማል። በወቅቱ 67 ያርድ ርቀት እየገፋ ንጎሎ ኮንቴ የወደቀበት ኳስ እኔ ከጋብሪኤል ማርሴሊ ፌቨራይት ግቦች መካከል አንዱ ነው። ይህንን ግብ ታስታውሱታላችሁ ወይ? ሌላኛው ግብ ደግሞ ኤምሬት ስቴዲየም ላይ 87ኛ ደቂቃ ላይ 2023 ላይ ከተቀያሪ ወንበር ተነስቶ ማንቸስተር ሲቲ ላይ አንድ ግብ አስቆጥሮ
አስቆጥሮ አርሰናል 1-0 ማንቸስተር ሲቲን ያሸነፈበት ጨዋታ ሌላ የሚጠቀስ ነው። ትንሽ ዲፍሌክሽንም ያላት ግብ ነበረች፣ ነገር ግን በትልቅ ደረጃ የሚጠቀስ ነው። ኦገስት 2025 ደግሞ የ2025/26 የውድድር ዘመን መጀመሪያ አካባቢ ዣንሉጂ ዶናሩማ መስመሩ ለቆ ሲወጥ በቺፕ ያስቆጠራት ግብ በጣም የምትታወስናትና ለእናንተ ከነዚህ 3 ግቦች ወይም ደግሞ እናንተ የምታስታውሱት የጋብሪኤል ማርቲኔሊን ሞመንት ልትነግሩን ትችላላችሁ። 225 ጨዋታዎችን 52 ግቦችን በፕሪሚየር ሊግ ላይ የፕሪሚየር ሊጉ ሻምፒዮን እንዲሁም በሚገርም ሁኔታ በእያንዳንዱ ስኬት ላይ በአርሰናል ቤት የነበረው የሂደት የተጫዋቹን እድገት ሂደት በደንብ የተመለከትነው አይነት ተጫዋች እንደሆነ ያለ ጥርጥር መናገር ይቻላል። ስለዚህ በሴሎን ክሎዝ እንዲሁም ደግሞ የመጨረሻ ፋይናላይዝ እየተደረገ ያለ ድርድር እንደሆነ ይታወቃል። እስከ 56 ሚሊዮን ፓውንድ አርሰናል ቢያንስ በትንሹ ሊያገኝበት የሚችል ዝውውር እንደሆነ መናገር ይቻላል። ከጋብሪኤል ማርቲኔሊ ዝውውር ወጣ ብለን ጆን ማቴዮ ባሆያን የተመለከተ ጉዳይ ላንሳላችሁ። የኢንትራክ ፍራንክፉርት ተጫዋች ነው። የተጫዋች ገና 21 ዓመቱ ላይ ይገኛል። የግራ መስመር አጥቂ ነው። ጥሩ አቅም ያለው ተጫዋች እንደሆነ እየተመለከተ እንገኛለን። ለረጅም ወራት ከአርሰናል ጋር ስሙ ሲያያዝ ነበር። በዚህ ክረምት ላይ ግን ስሙን ከአርሰናል ጋር እየሰማ ነው የነበረው ተጫዋች አልነበረም። አሁን ግን ወደ አርሰናል ሊመጡ ይችላሉ ተብለው በመስመር አጥቂ ቦታ ላይ ስማቸው ከሚነሱ ተጫዋቾች መካከል ጆን ባሆያን በተመለከተ እየሰማናቸው ያሉ ጉዳዮች ያሉ። ጆን ማቴዮ ባሆያ የፈረንሳይ ተጫዋች ለፈረንሳይ ብሔራዊ ቡድን የቀጣይ ጊዜ ኮከብ ይሆናል ተብሎ ስሙ በትልቅ ደረጃ እየተጠቀሰ ያለ ተጫዋች ነው። ባለፉት 24 ሰዓታት ውስጥ በዋነኝነት አጥብቆ እየሰራባቸው ያሉ ዝውውሮች ያሉ የጆን ማቴዮ ባሆያን ዝውውር እንጠብቃለን። ኢጎር ፓግጆን በተመለከተ የተሰሙ ጉዳዮች አሉ። ኢጎር ፓዮዣው በተመለከተ የማርሴይ ተጫዋች ነው። በተለይ ናቹራሊ የ26 ዓመቱ ተጫዋች በጣም የነን የአርሰናልን ቦታ በጋብሪኤል ማርቲኔሊ ቦታ ላይ ክፍተቱን ለመሙላት የሚያስችል ፕሮፋይል ያለው ተጫዋች ነው። የቀኝ እግር ተጫዋች በግራ መስመር ላይ የሚጫወት አጥቂ ነውና ያንን ፕሮፋይል ደግሞ በአርሰናል በኩል ይፈልጋል። ጋብሪኤል ማርቲኔሊ ተመሳሳይ ፕሮፋይል ያለው ተጫዋች ነው። ክሪስቶፍ ዞሊስ ጥሩ አቅም እንደሚጨምር ይታወቃል። ነገር ግን የዚህ ተጫዋች እድገትንም አርሰናል ሲከታተል ነበር። ለምሳሌ አምና ሊድስ ዩናይትድ ሲጠይቅ ነበር ወደ ፕሪሚየር ሊግ ተጫዋቹን ለማምጣት። ፌኖርድ ላይ በሆላንድ ሊግ ላይ ሲጫወት የነበረ ተጫዋች ነው። ነገር ግን ኦሎምፒክ ደ ማርሴይ 30 ሚሊዮን ፓውንድ ከፍሎ ያስፈረመው ተጫዋች እንደሆነ ይታወቃል። ጋብሪኤል ማርቲኔሊን ይተካል ተብሎ የሚጠበቅ ትልቅ ገንዘብ ዝውውር ሊሆን ይችላል። ነገር ግን አርሰናል 30 ሚሊዮን ፓውንድ ማርሴይ ከከፈለበት ስንት ሊከፍል ይችላል? እስከ 50 ሚሊዮን ፓውንድ ሊያወጣ ይችላልና ጋብሪኤል ማርቲኔሊን በዚህ ተጫዋች ሊተካ የሚችልበት እድሎችን የተመለከተን እንገኛለን። የመጨረሻ ጉዳዮችን እናነሳለን። የእናንተን ሀሳቦች ግን ላንሳ። ትናንትና ከመጡልን መልእክቶች መካከል ዳኛ ሽመልስ ዮኬሬሽ ከለቀቀ አርሰናል ዋጋ ይከፍላል መጨመር እንጂ ገና ለገና አንድ አጥቂ ስለመጣ መቀነስ የለበትም ብሎናል። ኡሊያን አልቫሬዝ ባይመጣ ጥሩ ነው፣ ሌላ አጥቂ አርሰናል ቢፈልግ የተሻለ ነው ብሎናል። ወንድሙ ወንዴ የጻፈልን መልእክት አለ። አልቫሬዝ ቢመጣ ይጠቅመናል። አልቫሬዝ አርሰናልን አልጠላም። ጠንካራ ሰው እልሙን ለማሳካት እልሙን ስኬታማ እንዲሆንለት ሁሉንም መስዋዕትነት ይከፍላል። አልቫሬዝ ይህንን ያደረገው ዋጋውን በተመለከተ ከ120 እስከ 130 ሚሊዮን ዩሮ በላይ መክፈል ተገቢ አይደለም። ማርቲኔሊን መሸጡ ተገቢ ነው። አሁናዊ ብቃቱ ጥሩ አይደለም። ክለቡን አይመጠንም። የሰለጠነ አበርክቶ የሰጠንን አበርክቶት መቼም የሚረሳ አይደለም። አብረውን ይኖራል። ድልና ሞገሱ ለም ለታላቁ ክለባችን ብሎናል። አዶት ፕሮግራሙን በተመለከተ የጻፈልን መልእክት አለ። የፕሮግራም በየቀኑ እንዲተላለፍ ፍላጎቴ ነው ብሏል። እንግዲህ በጣም ትልቅ ችግሮች ካልገጠሙ በስተቀር በየቀኑ ለማቅረብ እንሞክራለን። ሁሌ በዚህ ቻናል ላይ ጠብቁን። እናመሰግናለን። አዶት መብሬ መምጣት የለበትም ከሚሉት ነኝ። ለእንግሊዝም አይሆንም ብሏል። አሁን ላይ ካለው አቋም አንጻር ኡሊያን አልቫሬዝን በተመለከተ ነው። አባይ ደረጃው የጻፈልን መልእክት አለ። ዮኬሬሽ ክለቡን የተዋደ ተጫዋች አይደለም፣ አልተዋደም ከክለቡ ጋር። ስለዚህ በየትኛው መንገድ በኤኒ ሚንስ ክለቡን ቢለቅ ጥሩ ነው ብሎናል። ቤራ አሰፋ የጻፈልን መልእክት አለ። አልቫሬዝ መምጣት አለበት። ዋጋው $128 ሚሊዮን ቢሆን ይገባዋል። ዮኬሬሽ ለውጥ የሚለመሙ ግን ፍጹም ስህተት ነው። መለወጥ በዮኬሬሽ የሚለው የተሳሳተ ስህተት ነው ብሎናል። ሀሳቡን በተመለከተ ተሼ ዮኬሬሽ
አልቫሬዝ አቅምና ችሎታ እንዳለው ጥርጥር የለኝም፣ ግን ወደ ልቡ ወደ ባርሴሎና በመሆኑ ለመምጣት እየተደረገ ያለው ጥረት ተገቢ አይመስለኝም። ጭራሽ ባርሳል ማሊያ ባላየው እመርጣለሁ። ማርሴሊ ክለቡ መልቀቅ ተገቢ ነው። ተጫዋቹ በ19 ዓመቱ ከ5 ዓመቱም በተመሳሳይ እድገት የሚያሳይ ከመሆነ እና ክለቡም ደረጃ ከማደጉ ጋር ተያይዞ አቋሙን የሚመጥን በመሆኑ ጥሩ ነው። ከዛ በተጨማሪ ሌላ በጣም የደበረኝ ነገር ዮኬሬሽ እየተያዘ ያለበት ሁኔታ ነው። ደርሷል ለመምጣት የከፈለው ዋጋና ባለፈው የውድድር ዘመን ዋንጫ ለማንሳት ካበረከተው አስተዋጽኦ አንጻር ካይን አስቀድሞ ዮኬሬሽን በዚህ ልክ መግፋት ነውር ነው። ከካቨርስ ይልቅ ዮኬሬሽ ቅድሚያ ሊሰጠው ይገባል። ምናልባት በአርቴታ ዮኬሬሽን ሞራሉን እየነካ ዋንጫ የሚያሳካ አይመስለኝም። የዮኬሬሽ ግፍ እርግማን ውጤት አልባ ያደርጓል። በማርቴሊ ምትክ ዋጋቸው አነስተኛ በመሆኑ ከፈረንሳይ ኢጎርን እንዲሁም ፈርናንዴዝ ፓራዶን አይነት ተጫዋቾችን ቢያመጣ ጥሩ ነው። ዮሴስም ገብርኤል ጃሱስም ስለሚወጣ ብሎናል። እጅጉ የጻፈልን መልእክት አለ። አልቫሬዝ ለምን አርሷል? ስፔን ውስጥ ተንዛዛብን እድሎችን የክለቡን ድክመት የሚጠብቀው አልገባኝም። ምንድነው የሚጠብቀው? ዝውውሩ 5 ቀን የቀረው መሰለኝና ምን እንጠብቅ? እኔ እንጃ። ሰላምታ ይድረሳችሁ በርቱልን ብሎናል። እጅጉ የዮኬሬሽ ወይም የአልቫሬዝ ጉዳይን በተመለከተ በተለይ አልቫሬዝ በጣም ውስብስብ ሆኗል የዝውውር ሂደቱና በቀጣይ ቀናት አዳዲስ ነገሮችን እንጠብቃለን። ጂሬ የጻፈልን መልእክት አለ። አልቫሬዝ መምጣት የለበትም፣ ዮኬሬሽ እድል ይሰጠው ብሎናል። ሳምራት የጻፈልን መልእክት አለ። መምጣት ካልፈለገ ባይመጣ ጥሩ ነው ብሎናል። ሁሴን የጻፈልን መልእክት አለ። ዮኬሬሽ ከለቀቀ ዋንጫ አርሰናል አይበላም ብሎናል። ሁሴን መሐመድ የጻፈልን መልእክት ነው። አንድ ቀን ትመጣለህ ለባል ልብስ አሳፋላለሁ ወንድሜ የላኩልን ሼር አድርግልኝ ብሎኛል። እናመሰግናለን። ፕሮግራምን ብዙ ጊዜ እከታተላለሁ ብሎናል ሁሴን መሐመድ። እናመሰግናለን። ብርሃኑ ምረቴ በፍጹም ዮኬሬሽ አርሰናልን መልቀቅ የለበትም፣ ምክንያቱም ስንት መስዋዕትነት ስንት ስቃይ አይቷል። በዚህም ብቻ ሳይሆን ለአንዳንድ ጨዋታዎች አስፈላጊ ነው። አንዳንድ ጨዋታዎች ላይ ይከብዱታል፣ ግን ያስተካክላል። ፕሪሚየር ሊጉ አዲስ ስለሆነበትም ሊሆን ይችላል ይቀየራል። አርሰናልን መልቀቅ ያለባቸው ማርሴሊ፣ ቪዬራ አይነት ጋብሪኤል ጀሱስ እነሱ መልቀቅ ያለባቸው ብሎናል። ጌራሰሙ ዮኬሬሽ መልቀቅ የለበትም እብደት ነው ብሎናል። ዮሱፍ መሐመድ ሰሞኑን ጠፍተ ነበረ ይቅርታ ብለጀምር ብሎናል። እንግዲህ ይቅርታ ብያለሁ። ከሰሞኑ የጠፋንበት ምክንያት አለ፣ እናስተካክላለን። ኢቲኤች ቅድም ሀሳቡን አንስቻለሁ። አርሰናል በኩል ወደ አርሰናል ለመምጣት ፍላጎት የሌለው ተጫዋች አርሰናል እንዴት ነው ማስፈረም የሚፈልገው? ትክክል አይደለም የሚል ሀሳቡን ነው ኢቲኤቻሁ የተባለ ስም ላይ የመጣልን መልእክት። ከአርሰናል የፕሪሚየር ሊግ ድል ጋር በተያዘ እየተነሱ ያሉ ሀሳቦች አሉ። ፕሪሚየር ሊጉን እንዴት ሊያሸንፍ ይችላል? በድጋሚም ዶሚኔት ሊያደርገው ይችላል ወይ? የሶስትዮሽ ዋንጫስ በአርሰናል ቤት ይገኛሉ የሚለው አንደኛው ሀሳብ የሰጠው የቀድሞ አስቶን ቪላ ትልቅ ተጫዋች ዲዮን ደብሌን ነው። በተለይ በአርሰናል በኩል ሶስቱንም ዋንጫዎች ይበላል አልልም፣ ሶስቱንም ዋንጫዎች ግን አይበላም ብዬ ደግሞ አርሰናልን ከዚህ ውጪ አላደርገውም። በጣም ሰትልድ ያደረገ የተረጋጋ ስኳድ አለውና ያንን ሃርመኒ ደግሞ በክለብ ደረጃ በጣም አስፈላጊ ሃርመኒ ውህደት በአርሰናል በኩል ተፈጥሯል። ስለዚህ ያ ሊቀጥል ይችላል። ሶስትዮሽ ዋንጫን መብላት ቀላል ነገር አይደለም። ነገር ግን በፕሪሚየር ሊግ ላይ ይህንን ለማሳካት ከባድ ሊሆን ይችላል። ነገር ግን ለአርሰናል ይህንን አያሳካም ብዬ እድሉን የማልሰጠው አይነት ቡድን አይደለም የሚል ሀሳቡን ሲያነሳ ነበር። በዚህ ጉዳይ ላይ ሌሎች ተጨማሪ ተንታኞችም የሰጧቸው ሀሳቦች አሉ። በጣም ቬሪ ፖሲብል ነው ብሏል ፖል ስኮልስ። ይህንን ለማሳካት እንደ ደብሌን ሁሉ በዚህ ሀሳብ ላይ እስማማለሁ ብሏል። በጣም ቬሪ ፖሲብል ነው፣ በጣም ሊሳካ የሚችል ጉዳይ ነው። በጣም ጥሩ ቡድን ናቸው አርሰናል በሚል የሰጡ ሀሳብ አለ። ባለፈው ክረምት ላይ አርሰናልን ሲያብጠለጥል ነበረ። እስከ ውድድር ዓመቱ መጨረሻም ከአርሰናል ተቃራኒ የሆኑ ሀሳቦችን ሲሰነዝር ተመልክተናል። አሁንም እንደማስበው ይላል ባለፈው አመት እንግዲህ በጣም ስኬሪ የሚባል ቡድን አሁን የተገነባው አንድ ተጫዋች በመጨረሻው ቀናት ላይ መጨመሩ አይቀርም ብሏል ፖል ስኮልስ እና በጣም የሚያስፈራ አይነት ቡድን በአርሰናል ቤት ጠብቁ። ኤዝሪ ኮንሳ ደግሞ በጣም ቶፕ ዲፌንሲቭ ክላስ ያለው ተከላካይ ነው አርሰናል ያገኘው በሚል መሰከርነቱን ሰጥቷል። ጋሪ ኔቪልም ጭምር በዚህ ጉዳይ ላይ 100% አርሰናል በጣም ፍሮንት ራነር ነው በዚህ የዋንጫ ግስጋሴ ላይ ዲፌንሲቭሊ ሚድፊልደርም ላይ ጥሩ አቅም
ያላቸው ተጫዋቾች አሉና ለአርሰናል ይህንን እድል መስጠት የሚገባ ነው በሚል የሚያነሷቸው ሀሳቦች አሉ። ዴክላን ራይስ ኤግዛክት ሴም ቲንግ እየተጠበቀ ይገኛል። በዚህኛውም ዓመት ላይ ዶሚኔት አድርገን እያንዳንዱን ጨዋታ አሸንፈን ሁሉንም ፕሬዠር ከኛ አጌነስት ቢሆንም ያንንም ተቆጣጥረን ዋንጫውን በድል ለማጠናቀቅ እንቅስቃሴ ላይ እንገኛለን የሚል በተጫዋቹም በኩል የሰጡ ሀሳብ አለ። ብዙ የሚያስብሉ ጉዳዮችን ተመልክተናል። በአርሰናል ቤት የውድድር ዓመቱ ምን መልክ ሊኖረው ይችላል እንጠብቃለን። የጋብሪኤል ማርሴሊ፣ የጋብሪኤል ጀሱስ ጉዳይ፣ የኢጎርም የኦሎምፒክ ደ ማርሴው የመስመር አጥቂ ተጫዋችም በጋብሪኤል ማርሴሊ ቦታ ላይ ተተኪ ሆኖ ሊመጣ ይችላል። ማቴዎስ ፈርናንዴዝም ሌላኛው አንደኛው ጉዳይ ነው። የሌሉ የመስመር አጥቂንም በተመለከተ የሰማናቸው ጉዳዮች አሉ። ብዙ ሊባሉ የሚችሉ ሀሳቦችን አሉ። ፉቶ መርካቶ ለምሳሌ በ21 ዓመቱ ፈርናንዴዝ ፓራዶ ጉዳይ ማቴዎስ ፈርናንዴዝ ፓራዶ ጉዳይ ላይ አርሰናል እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎችን ተመልክተናል። እንዳጠቃላይ የተጫዋቹን ጥያቄ የክለቦቹን ድርድር በተመለከተ አዳዲስ ጉዳዮችን ይዘን እንመለሳለን። ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ አድርጉ። ቆይታችሁን ከኛ ጋር አድርጉ። ስለምትሰጡን ጊዜ ስለምታደምጡን ከልብ እናመሰግናለን። ጤና ይስጥልን ብለናል።